ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን ምንትዋብ ይምጣልኝ ያለችውን ስመጥር ሰዓሊ መላከ ፀሐይ ሮብዓም ሊያስመጣው አልቻለም። ነገር ግን አለመታዘዝ እንጂ ምክንያቱ ትክክለኛ እንዳልሆነ ገባውና አስገረመው። እቴጌ ግን ስላጣደፉት በሌሎች ሰዓሊያን ስራው ተሰራ። እውነትም ጥላዬ ወለቴን ተቀይሟታል። ነገስታቱ የቁስቋምን ግንባታ አብረው ገነቡ። ለሰራተኞቹ ያላቸው ክብርና አብረው መስራታቸው ሰራተኞቹን አስደምሟል። ቀድሞውንም ቤተ መንግስታቸውን ለተበዳይ ክፍት ማድረጋቸው ማዘናቸውንና ማገዛቸውን ስለሚያውቁ አብረው ጎንበስ ቀና ማለታቸው ይበልጥ እንዲወዷቸውና እንዲሳሱላቸው ሆነ። በተለይ ኢያሱን የቁስቋም ግንባታ በአስደናቂ ውበት ተጠናቀቀ። አሁን ምንትዋብ የሙያና የቀለም ትምህርት ማስፋፋት መቀጠልና በተለይ የነገስታት ዘሮችም እንዲማሩ ማመቻቸት ማሰቧን ከልጇ ጋር ተማከሩ። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 35 እነሆ። በነጋታው እሁድ ምንትዋብ ግንቡን ማስመረቂያ ትልቅ ግብር አግብታለች። ምግቡ በአይነት በቅርብ የተጠመቀ ወይን ጠጅ፣ አረቄና ጠጅ በገፍ ተዘጋጅቷል። ከቅዳሴ በኋላ መኳንንት፣ ወይዛዝርት፣ ከየደብሩና ከየገዳማቱ የመጡ ካህናት፣ ሊቃውንት፣ ሰዓሊዎች፣ ባለክራርና ባለመሰንቆዎች ከቅዳሴ በኋላ ግብር ሊታደሙ እንደየደረጃቸው በተመደበላቸው በር በኩል ገብተዋል። ምንትዋብ በእውቀት ለበለጸጉት በሰዋሰው በሕግና በታሪክ ዕውቀታቸው ለተደነቁት ሊቃውንት ታላቅ አድናቆትና ክብር ስላላት ከእርሷ ሳይርቁ እንዲቀመጡ አድርጋለች። በየአይነቱ ምግብና ጥሬ ስጋ ቀረበ። ጠጅ፣ አረቄና ወይን ጠጅ ታች ካሉት ማቀዝቀዣ ክፍሎች እየተቀዳ ከላይ ለተቀመጡ እንግዶች በላይ በር፣ ከታች ለተቀመጡት ደግሞ በታች በር ገባላቸው። ምንትዋብና ብርሃን ሰገድ ኢያሱ በወርቅ የተለበጡ ወንበሮች ላይ ተቀምጠው ቅኔ ከወይን ጠጅ ጋር ሲያወራርዱ ካህናቱና ሊቃውንቱ ለሷ ውበት፣ ብልሃት፣ ለእውቀት ፈላጊነትና ለጨዋታዋ ቅኔ ሲቀኙ ሲናጠቁና ሲዛረፉ አገር መግዛት ምነው እንዲህ በሆነ አሰኛት። ኢያሱም ለቁመናው፣ ለለጋስነቱ፣ ለአስተዋይነቱና ለብሩህ አእምሮ ውዳሴና ሙገሳ አዘነቡለት። ምንትዋብና ኢያሱ እንደፈለጉት ይህ አይነቱ ግብር የዘወትር የእሁድ ተግባር ሆነ። በሌላ በኩል ግን በካህናቱ ዘንድ እቴጌ እኛን አይወዱም፣ ለሊቃውንቱ ያደላሉ የሚል ቅሬታ ተጸንሶ አደገ። ምንትዋብ ሐሜቱ ሲበዛባት አንድ እሁድ ግብር እንዳበቃ ለካህናቱ ያላትን አክብሮት ከገለጸች በኋላ እኔ አለቻቸው፣ እኔ ለሊቃውንቱ ባደላ እነሱ ሊቆች ያንን ሁሉ መጽሐፍት የጻፉ ናቸው ብዬ ነው።
እናንተ እነሱ የተካከለ ችሎታ አላችሁን? እስቲ ልፈትናችሁ ብላቸው ወደ ውጭ ይዛቸው ወጣች። ፈተናው ምን እንደሆነ ያላወቁት ካህናትና ሊቃውንት በጉጉት ውጪውን ቃኙ። ቀደም ብላ ያስቆፈረችው ጉድጓድ ውስጥ ቅል እንዲጨመር ትዕዛዝ አስተላለፈች። ምን አስባ እንደሆነ ያልገባቸው ካህናትና ሊቃውንት በአንክሮ ተመለከቱ። እርስ በርስ ተያዩ። በመጨረሻም ምንትዋብ ወደ ካህናቱ ዞራ በሉ እስቲ ይህንን ቅል ሳትሰብሩ ከጉድጓዱ አውጡ አለቻቸው። ከካህናቱ መሃል ዘዴኛ የተባሉት በየተራ ቀረቡ። አንዴ በእጃቸው ደግሞም በመቋሚያቸው ቅሉን ለማውጣት ታገሉ። የጉድጓዱ ጥበት ቅሉን ሳይሰብሩ እንዲያወጡ አላስችል አላቸው። ምንትዋብ ሊቃውንቱን ደግሞ ቅሉን ሳይሰብሩ እንዲያወጡ ጠየቀቻቸው። ምንጊዜም ቢሆን ዕውቀታቸው፣ ሚዛናዊነታቸውና አስተዋይነታቸው የሚያስደንቃት ልክ እንደ መላከ ፀሐይ ሮብዓም ከሳቸውም ጋር ተቀምጣ ማውራት የሚያስደስታት የቅኔ ሊቅ የሆኑት መምህር አእምሮ ወደፊት ቀረብ ብለው እስቲ ውሃ አምጡልኝ። ውሃው ሲመጣላቸው ተቀብለው ጉድጓዱ ውስጥ ጨመሩት። ቅሉ ተንሳፈፈ፣ በቀላሉ አወጡት። ሁሉ በብልሃታቸው ተገረመ። ምንትዋብ ወደ ካህናቱ ፊቷን መልሳ አያችሁ ለምን ለነሱ የላቀ ቦታ እንደምሰጥ አለቻቸው። ተሳስቀው ወደ አዳራሹ ተመለሱ። የተዋህዶ ካህናት ግን እቴጌ ቅባት ናቸው የሚለው ስጋት ውስጣቸው በመኖሩ በተለይም ደግሞ የደብረ ብርሃን ስላሴ ተዋህዶችና የቁስቋም ቅባቶች እርስ በርስ በመናቆራቸው ካህናቱ በጥርጣሬ መተያየታቸው አልቀረም። ምንትዋብ ምንም እንኳ ሁለቱን ለማስማማት ጥረት ብታደርግም ቅባት የቤተ መንግስቱ ዋነኛ እምነት በመሆኑ የተዋህዶ ካህናት በተለይ በጉዳዩ ከእርሷ ጋር መከራከራቸውን አልተውም። አንድ ቀን እንደዚሁ ሲከራከሩ አንደኛው ካህን እቴጌን ንጉሥ የደገፈው ማዶልም እንዴ የአገሪቱ ሃይማኖት የሚሆነው? የጃንሆይ ወንድም በነበሩት ባጤ ተክለ ሃይማኖት ጊዜ ለምሳሌ ክርክር ተደርጎ ቅባት ቢያሸንፍ ንጉሱ ስንት ያዘዞን ተዋህዶ መነኩሳት አስፈጁ አሉ። ታስፈጀናለች የሚል ስጋት ባይኖራቸውም ቅባትነቷን ለማስታወስ ያህል በሳልሳዊ ዳዊት ጊዜ ሲሞተው አሉ። ሌላው ሆይ እሳቸው እንኳ በሰው ተጣለው ነው አሉ። ሌላው አከሉ። ዘፋኝ ዳዊት ዘፈን አለቅጥ ወደዱ። በገና ይጫወቱም አልነበር የንጉስ ወጉም አይደል አሉ። ሌላው ካህን ምንትዋብ ተቆጣች። ዘፈን ይወደዱ እንደሆነስ ማንን ጎዱ? ምን ነው አጤ ዳዊት የሰሩትን በጎን ብታወሩ ሀባል አገር የሚገባውን ግብርና ከሌላ የሚመጣውን እጅ መንሻ አልነካም ብለው ብራና እየደጎሱም አልነበር የሚተዳደሩ? ልክ አያታቸው ጣድቁ ዮሐንስም እንደዚሁ ሀባል አገር የሚመጣ ግብር አልበላም ብለው ሰሌን እየሰሩ በሚያገኙት ነበር የሚተዳደሩ። እንደ አጤ ዳዊትስ ለድሃ ማን ሰጠ? ተው እንጂ ምስጋና ማንን ገደለ? ክፉን ብቻ ማውራት ምን ዋጋ አለው? አጤ ዮሐንስስ በደግነታቸውና በሃይማኖተኝነታቸው የታወቁ ስለነበሩ የደጉ ዮሐንስ የእውቀት ቃል ቢነሳ ባህር ዘሎ ገባ የተጠበሰ አሳ ተብሎ ቢዘፈንላቸው ሴትየይቱ ልጆች አልቀውብኝ ትንሹ ትልቁ የልጆችን ማለቅ ንጉስ ቢጠይቁ ሐሞቱ በኋላ ልጆች አለቁ ያስነሱልኝ ነበር ዮሐንስ ጣድቁ
ብላ አልገጠመችም? ጻድቁ ዮሐንስ ሩህሩህነታቸው የተነሳ ሰው ሲያጠፋ ቤተክርስቲያን ገብቶ ሄደወለ ይማራል፣ የቆሰለች አህያ እንዳትጫንና ዶሮም ተዘቅዝቃ እንዳትያዝ ሚለውን ደንብ ሁሉ ያቆሙ እሳቸውም አልነበሩ? እንደዚህ ስትቆጣ ስለሚፈሩ ሁሉም በዝምታ ተያዩ። እሷም ብትሆን የሃይማኖት ልዩነት እንዴት በቀላሉ ወደ ፖለቲካ ልዩነት ሊቀየርና የመንግስትን መረጋጋት እንዴት ሊያደፈርስ እንደሚችል ካህናቱ ሆኑ ሊቃውንቱ የተጠናከሩ መሆናቸውን አንዱን ነጋሲ ዘር ክርስቶስ በተዋህዶ ከበረ አስብልልን እናነግሳለን ወይንም ክርስቶስ በቅባት ከበረ አስብልልን እናነግስልሃለን እያሉ ብዙ ውዝግብ እንዳስከተሉና አሁንም ያንን ከማድረግ እንደማይመለሱ የምታውቀው ምንትዋብ አንዳንዴም እየተቆጣች ሌላ ጊዜ እየተቸች በአመዛኙ ግን ጉልትና መሬት ይበልጡንም ደግሞ የሷ ቅባትነት ለሚያሰጋቸው የተዋህዶ ካህናት በገፍ እየሰጠች በፍቅርና በዘዴ ይዛቸዋለች። መኳንንቱንም ቢሆን ሊያነሳሱና ሊከፋፍሉ ስለሚችሉ ጉዳዩ በተነሳ ቁጥር ሁሉም እንደ ሃይማኖቱ ይሁን በማለት የመጡበትን አቅጣጫ በብልሃት ትቀይስባቸዋለች። ቢያንስ ልዩነታቸውን ለራሳቸው ይዘው አስተዳደር ውስጥ ጣልቃ እንዳይገቡ በማድረግ ሌላው ቀርቶ የሷን ቅባት ተከታይነት ተቀብለው መኖር እንዲችሉ በዘዴ ይዛ የሃይማኖት ሰላም አወረደች። እነሱም ቢሆኑ ቃሏ ልስልስ አንደበቷ ርቶ ጨዋታ ወዳድና ደጓሚያቸው በመሆኗ በቀላሉ ተረቱ። በመቋሚያ የሚፈላለጉት ሊቃውንትና ካህናት ምንም እንኳን በቅኔ ቢወራረፉም መቻቻልን ተምረው አንድ ማዕድ ተቋደሱ። እሷም ብዙ ጊዜ ከነሱ ጋር ስለምታጠፋ ስለ ብዙ ጉዳዮች አብራቸው ስለምትወያይ ስለምታከብራቸውና ስለምታደንቃቸው ወደዷት። በሷና በልጇ መንግስት ላይ ሊነሱ የሚችሉበት ምክንያት አጡ። የህዳር ቁስቋም ዕለት ነው። ምንትዋብ ትልቅ ግብር ጥላለች። ምግቡም ወይን ጠጁም አረቄውም በገፍ ተዘጋጅቷል። አስቀድማ ዛሬ ሊቃውንቱና ካህናቱ ሀገብ ወዲያ ዋናውን ሆነ የስርቆሹን በር እንድትዘጉ የወይን ጠጅም እየደጋገማችሁ እንድትሰጧቸው ብላ ትእዛዝ አስተላለፈች። ይህ ሁሉ ስለምንጥር ነው ሲል ጠየቃት ኢያሱ። ዛሬ ካህናቱንና ሊቃውንቱን ጉድ ሰራለሁ። እንዴት አርገሽ? ደሞ ስለምን? እነሱ ሁሉ ጊዜ በቅኔው በተረትና ምሳሌው እናም በመጠጥ ያሸንፉኛል። ዛሬ ግን እኔ አቸንፋቸዋለሁ ብዬ ተነስቻለሁ። ሳቀ ኢያሱ። ከቅዳሴ በኋላ ከየደብሩ የተጋበዙት ካህናትና ሊቃውንት ወደ ቤተ መንግስት ተመሙ። ሰዓሊዎችና ሙዚቀኞችም ጎረፉ። የግብር ስርዓት ተጠብቆ ምግብ ተበላ። የወይን ጠጅ ተቀዳ። የካህናቱና የሊቃውንቱ ዋንጫ ሲጎድል አጋፋሪዎች በታዘዙት መሰረት እየተመላለሱ ሞሉ። እንግዶቹ ፊኛቸው አስቸገራቸው። ሊወጡ ፈልገው ቢነሱ ከፊት ከኋላ በሩ ዝግ ነው፣ የሚከፍት የለም። ተጨነቁ፣ ተጠበቡ። እየተያዩ መቅበጥበጥ ብቻ ሆነ። በመጨረሻ መለኛው ሊቅ አለቃ ኢሳያስ ተነስተው እናትና ልጁን እጅ ነሱና እቴጌ አንድ ነገር እንድጠይቅ ይፈቀድልኝ አሏት። ይበሉ ይጠይቁ። እቴጌ 500ና 500 ስንት ነው? ያልጠረጠረችው ምንትዋብ ምን ያለ ጥያቄ ነው? ይህ ሊያቅተኝ ሽናዋ
አለቃ ኢሳያስ እቴጌ ሽናዋ ብለዋል ሲሉ ያ ፊኛው አስጨንቆት የነበረ ሊቅና ካህን ሁሉ የተቀመጠበትን ከህንድ አገር የመጣ ስጋጃ አረሰረሰ። ምንትዋብ በመሸነፏ ሳቀች። ተንኮሏ እንዳልሰራ ተገነዘበች። በእርግጥም ሊቃውንቱን ማሸነፍ እንደማትችል ተገነዘበች። አለቃ ኢሳያስን ለብልህነታቸው ሸለመቻቸው። አዲሱ የግብር አዳራሽም በህዝብ ዘንድ ሽናዋ የሚል ስያሜ ያተረፈ። ከሽናዋ በኋላ የሴቶች ሙያ ትምህርት ቤቱ ግንባታ ተጀመረ። ግንባታው በአጭር ጊዜ ውስጥ ተጠናቆ ሴቶች ተመርጠው እንደ ፈትል ያሉ ልዩ ልዩ የእጅ ጥበባትና ዶሮ መገነጣጠል እንዲማሩ ሆነ። ተማሪዎቹ ዶሮ 12 ብልት እንዳላት ታወቁ። ፊደልና የቁም ጽሕፈት እንዲከታተሉ ተደረገ። ምንትዋብ ልትጎበኛቸው በሄደች ቁጥር በሙያና በትምህርት በርትተው እንዲማሩ አስጠነቀቀች። ከዓመታት በፊት አያቷ የነገስታት ዝርያዎች ወህኒ ይላካሉ፣ እዚያው አርጅተው ይሞታሉ ብለው ሲነግሯት ክፉ ነገር ይሄማ መሆን የለበትም እንዳለችው ከጸሎት ቤቷ በስተቀኝ በኩል የአጼ በካፋ ዘመዶች ሆኑ የሌላ ነገስታት ዝርያዎች ወይንም የራሷ ዘመዶች መኖሪያና መማሪያ የሚሆን ህንጻ ሰርታ ልጆቹ ወህኒ አምባ በእግር ብረት ታስረው ከመማቀቅ ይልቅ ፊደል የቁም ጽሕፈትና ፍትሐ ነገስት እንዲማሩ ሆነ። ምንትዋብና ኢያሱ ስማቸው ከአጥናፍ አጥናፍ ገነነ። አድማጮቻችን ምንትዋብ ታሪካዊ ልቦለድ ትረካ ክፍል 35ን እንደሰማችሁት እቴጌ ምንትዋብ ማስተዳደር ምን ነው እንዲህ በሆነ እስክትል ድረስ ተመኘች። ስኬት፣ ተድላ፣ ፌሽታና ፍስሐ የተሞላበት። ከሊቃውንቱ መወዳጀቷ ከካህናቱ ለተነሳው ቅሬታ ምላሽ እየሰጠች ነው። ሊቃውንቱን በብልሃት ማሸነፍ ቢያዝናናትም ጥሩ ዘመን ላይ ናት። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 36 ይቀጥላል። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ